እዛ በቃ ብዙ ኃጢአቶች አድርጌያለሁ። ብዙ ነገሮችን ሰርቻለሁ። ባለፈው እድሜ ባለፈው በጊዜያቴ አምላኬን ማን ነው ምንድን ነው ማንን ነው የምታመልኪው ቢሉ በዛ ሰዓት አላውቅም። ኃጢአት ብቻ የሚታየኝ ኃጢአትና ኃጢአት ብቻ ነበር። ብዙ ነገር ሰርቻለሁ። ኃጢአት ብለሽ ያሰብሽው በዛ በልጅነት እድሜሽ ምንድን ነበር? እስቲ ንገሪኝ። እሺ ኃጢአት እያልኩት ምንድነው ከዝሙት ውስጥ ነበርኩኝ። በጣም እውነት እንደኔ እኔ እንጃ በጣም ነበር ከዝሙት እንትን ጋር ያለኝ ቅሩኝነት ማለት ነው። እንደዚሁም ቤተሰቦቼንም እንደዚሁ እርስ በራሳቸው እያጣላሁኝ ቤተክርስቲያን ሄዳለሁኝ። ቤተክርስቲያን ግን ሲሄድ ከአዲስ አበባ የሚመጡ መምህሮች አሉና እዛው እኛ ሀገር የሚመጡ አሉ ለማስተማር አመታዊ ጉባኤ ክብረ በዓል ሲሆን ይመጣሉ። እዛ ሲያስተምሩ እውነት መጋቢ አንዳንዴ ያ መምህር የሚያስተምረው በቃ እኔ ያረኳት እንዳለ ኃጢአት ነው የሚነግረኝ እዛው ወንጌሉ ላይ ማለት ነው ሲናገር እንዴ ይሄ መምህር ደግሞ እኔ ያረኩትን ኃጢአት ማን ነገረው እላለሁኝ። አንዳንዴ እዛው በራሴ ሰምቼ ማለት ነው ማን ነገረው አሁን ይሄ ሰውዬ እንዴ እኔ ሰራሁትን ኃጢአት እንዴት አወቀ አይቶኛል እንዴ እዛ ቦታ ላይ እላለሁኝ በውስጤ በራሴ ማለት ነው። እውነት ያወቅኩት እግዚአብሔር ይመስገን አሁን 1 ዓመቴ ነው ገና ወደ ራሴና ወደ ራሴ በቃ ወደ ህይወቴ እየተመለስኩት በዚህ በ1 ዓመት ውስጥ ነው። ወደዚህ ወደ አረብ ሀገር ከመጣሁኝ ነው። ጅቡቲም ተቀምጫለሁ። ጅቡቲም ስኖር በዝሙት ኖር ያለሁኝ ዝሙት ስሰራ ሃይማኖቴ ከማይፈቅድ ሰው ጋር ማለት ነው ከሙስሊሞች ጋር። እዚህም መጥቼ እንደዚሁ ከራሴ ጋር ነበረ እንትን ማረገው። ከዛ በኋላ እግዚአብሔር ይመስገን ወደዚህ ማህበር ከተቀላቀልኩኝ በኋላ ክብር ይስፋ ለመድኃኔዓለም ለእናታችን ለወላዲተ አምላክ ክብር ምስጋና ይግባት። ከዛ ወዲህ ምንም የለም እና ኢትዮጵያም እያለሁ ክርስቲያን ነበርኩኝ። ከኢትዮጵያ ስመጣ ማህተቤን በጥሼ መጣሁኝ። ለምንድን ነው እየበጠስኩት ብትል ምንድነው የሆነ ትምህርት ላይ ወንጌል ስንማር በሁለት ቢላ እኔ በሁለት ቢላ ከመብላት ማህተቡን ማርጋችሁ ከምታቆሽሹት ማህተቡን ብታወልቁት ይሻላል የሚል ትምህርት ሰምቻለሁ። በሁለት ቢላ ሲሉ ምንድነው የሙስሊምና የክርስቲያን ስጋ ከመብላት ማህተቡን አርጋችሁ ከምትበሉ የሙስሊም ስጋ ማህተቡን ብታወልቁት አታቆሽሹት የሚል በትምህርት ሰምቼ ግን እንትን ለቆን ነውና እሱ ራሱ እዛ ኢትዮጵያ ቤተክርስቲያን ገብርኤል ቤተክርስቲያን እዛ እበር ላይ ቆሞ ማለት ነው እበር ላይ ቆሞ እህቴ ነይ ግቢ ይለኛል። በህልሜ ነው ነይ ግቢ እህቴ ነይ ግቢ እግዚአብሔር እኮ ይቅር ይልሻል ነይ ግቢ ይለኛል። ከዛ ግን ከመስታወት በር ነው እንደዚህ ከተከፈተ ነው የሚመስለው በሩ። ልገባ ስል ዝግ ነው መስታወት ነው በሩ። ግን እንዴ ወንድሜ ተዘግቷል እኮ እለዋለሁ። ክፍት ነው ነይ ግቢ ይለኛል በህልሜ ማለት ነው። ወንድሜ ነው እንግዲህ። ከዛ በኋላ አይ አልገባም በቃ እለውና እመለሳለሁኝ። ሳልገባ ወደ ኋላ እመለሳለሁኝ። ከዛ በኋላ በቃ እማየው ህልም ራሱ መጥፎ ሆነ። ከዛ ወዲህ ሙሉ ለሙሉ እስልምና ተቀበልኩኝ። መስገድ ጀመርኩኝ። እነዛው ተቀብዬ የነሱንም ቁርአን ነው የሚሉት ቁርአናቸውን እንትን አልኩኝ መቅራት ጀመርኩኝ። የነሱን ቁርአን እንዳው ወደ ልመልስሽና ትቀጥያለሽ። አሁን ብዙ ሰዎች ከአንድ እምነት ወጥተው ወደ ሌላ ቤተ እምነት የሚሄዱት ብዙ ምክንያቶች ይኖራሉ። ብዙ ጊዜ መነሻ የሚሆነው ንዋይ የብር ጉዳይ ጥቅማ ጥቅም መሰረት ያደርገው የሄዱ ሰዎች አሉ የምናውቃቸው። ወይም ደግሞ ፍቅር ሊሆን ይችላል ያለ አይደለ ስጋዊ ምኞት ፍላጎት ይቀጥላል ማለት ነው። ሌላ ጊዜ በቁጣ በመገፋት በተለያየ ነገርም ከቤተ ክርስቲያን ወጥተው የሚሄዱ ሰዎች ይኖራሉ። ያንቺም ኬዝ አለበት ብዬ አስባለሁ። ባለማወቅ ለምሳሌ ቤተክርስቲያኗን ባለማወቅ ፍጹም ባለማወቅ ቤተክርስቲያንን እንዳላዋቂ ወይም ደግሞ ያኛው ቤተ እምነት የበለጠ አድርጎ በማሰብ ቤተክርስቲያን ትተው የሚሄዱ ሰዎች አሉ እና አንቺ በየትኛው ኬዝ ነው ወደ ሙስሊም የሄድሽበት ምክንያት እና ሄደሽ እዛ የነሱን እምነት የተቀበልሽበት
ምንም ምክንያት ተንተርሰሽ ነው? ቅድም እንዳልኩት ከነዚህ ካነሳኋቸው ምክንያቶች አንዱ ናቸው ወይስ ደግሞ ሌላም ሊሆን ይችላልና በዛው ይሄንን ብትገልጭልኝ ይሄንንም የሚመለከቱ ሰዎች ግልጽ ሆኖላቸው እንዲከታተሉ ማለት ነው። በዚህ አጋጣሚ ይህንን የምስክርነት ፕሮግራም የምትከታተሉ ሁላችሁንም በክርስቶስ ሰላምታ ደግመን ሰላም እያልናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ያላደረጋችሁ ላይክ እና ይህንን ምዕመን ይሰሙት ዘንድ የእግዚአብሔር ድንቅ ስራውን የወላዲት አምላክ የቅድስት አርሴማ ታምሮ ይገለጽ ብላችሁ የምታስቡ ሼር በማድረግ እንድትተባበሩን ሁላችሁን ማሳሰብ እንወዳለን። ትመለስና በመካከላችን የዳነችበት አንዱ መንገድ ደግሞ ሰማዕቱ ቅዱስ ጊዮርጊስ ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሪተ አምር ኮከበ ክብር ገባሪተ አምር ኮከበ ክብር ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ዛሬ እግዚአብሔር ቢወድ እንግዲህ ዛሬ በመካከላችን አንድ እህት ትኖራለች። እግዚአብሔር ስላደረገልኝ እመሰክራለሁ ብላ ወደኛ ሚዲያ መጣለች። ይህን ምስክርነት ለረጅም ጊዜ እንግዲህ ጀምሬው ስሰራ በመሃል ደግሞ ፈተናዎች እየበዙብን እንዲሁም ደግሞ በአገልግሎት መብዛት መጫጫን መደራረብ ምክንያት አቆመነው ነበረ። እግዚአብሔር ያደረገልን ነገር ድንቅ ስራውን መመስከር የግድ ስለሆነ ከዚህ በኋላ መመስከር ለምትፈልጉ በስልክ ቁጥራችን 0077 977 4632 ብላችሁ በዋትስአፕ ላይ እኔ መመስከር ፈልጋለሁ በቪዲዮ ብላችሁ መጻፍ ነው የሚጠበቅባችሁ። እኛ እንደዚህ እያደረገን እናቀርብላችኋለን ማለት ነው። እግዚአብሔር እንግዲህ በመካከላችን ሆኖ ፍቃድ ሆኖ እንግዲህ እህታችን የምትመሰክረውን እንዲረዳን የሱ በጎ ፍቃድ ይሆንልን። ወለተ ሚካኤል እንኳን ደህና መጣሽ በመጀመሪያ ማለት እንወዳለን። ራሽን አስተዋውቂን፣ ስምሽን፣ ከየት እንደመጣሽ ያለውን ነገር ለምእመናን ራሽን አስተዋውቂ። መልካም እሺ፣ አሜን፣ እግዚአብሔር ይመስገን። እኔ ስሜ ዓለማዊ ስሜ አበባ ይባላል። መንፈሳዊ ደግሞ ወለተ ሚካኤል እባላለሁ። የመጣሁት ከዚሁ ሳውዲ አረቢያ ውስጥ ነው የምሰራውና እውነት በመጀመሪያ ክብር ምስጋና ይግባው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ። ቀጥል ይሄንን ፕሮግራም ይሄንን መርሃ ግብር አዘጋጅተክ ለኛ እንደዚህም በስደት ላይ ለምንኖር እህቶቻችን ወንድሞቻችን ላዘጋጀህልን እውነት በርሃነ ስላሴ እግዚአብሔር ይባርክህ። እግዚአብሔር ጤናውን ኃይሉን ብርታቱን ይስጥክ። እግዚአብሔር የተመሰገነ ይሁን። በይሄንን ፕሮግራም አዘጋጅተክ ለኛ ለቤት ውስጥ ላለ ነው ውጪ ለማንሰማው
የእግዚአብሔርን ቃል ለማናገኘው ልጆች በዚሁ በስልካችን እንድንፈወስ እንደዚሁ ራሳችንን እንድናውቅ የእግዚአብሔርን ቃል እንድናዳምጥ ስላደረከን ከፈጣሪ በታች እውነት በራነ ስላሴ በጣም እናመሰግናለን። እግዚአብሔር ደግሞ እድሜህን ይባርክልን፣ ስራህንም የተባረከ ያርግልን። በእውነት ይቅር በሉኝ፣ ትንሽ አፌ ስለሚያዝ ይቅር በሉኝ። እኔ እንኳን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። እህታችን እንግዲህ ግሩም ነው። እንግዲህ እኔ እንኳን ምስጋና አይገባኝም፣ ለሚመሰገን አምላካችንንም ምስጋናውን ሁሉ ስላሴ ይወስድልን። በመጀመሪያ እግዚአብሔርን ያደረገልሽን ለመመስከር ተነሳስተሽ ስለመጣሽ በዚህ በእግዚአብሔር ስምና ይህን ፕሮግራም በሚከታተሉ ስም መጀመሪያ ማመስገን እወዳለሁ። ምክንያቱም ብዙ ሰው ተጠርተው ብዙ ሰው ተደርጎላቸው ዛሬ ሳይመሰክሩ የቀሩ በጣም ብዙ ሰዎች ናቸውና እነዛ ውስጥ ባለመሆን ራስን አሸንፎ መምጣት መታደል ነው ብዬ ነው የማምነው እኔ በመጀመሪያ ደረጃ ማለት ነው። እንግዲህ ሲቀጥል ያው እንዳግዝሽም የፍራቻ መንፈስ ይኖረናል። የመጀመሪያ ጊዜ ሲሆን መመስከር እንዲሁም ደግሞ በፐብሊክ ደረጃ በቪዲዮ ወጥቶ ለዓለም ራስን ማቅረብ ቀላል ስላልሆነ እንዲያው አንድ ጥያቄ ብጠይቅ ወለተ ሚካኤል ማናት? የት አደገች? መነሻት ምን ይመስላል? ክርስትና ቤተሰብ ነው ያለሽ? አገልግሎት ምን ይመስል ነበረ ትላንትና እና ዛሬ የሚለውን ከዛው ጋር እያይዤ በመጀመሪያ ብጠይቅሽ ወደ መመስከር የምትፈልጊው እንሄዳለን። ግን እንግዲህ ልትመሰክሪ ስትመጪ እግዚአብሔር ያደረገልሽን ነገር እንደምትናገሪ ሁሉም ሰው ያውቃል። ግን በዛው ደግሞ አብረው ቢያውቁሽ ነገ ይሄን ቪዲዮ ተመልክተው ቤተሰብ የሚያደርጉሽ በመንገድ በሁኔታ በስራ ቦታ የምትገናኙ ሰዎች ትኖራላችሁና ብትተዋወቂያቸው ደስ ይለኛልና እስቲ ራስሽን የተወለድሽበትን ያለውን ነገር ንገሪኝ። እሺ መልካም። እሺ እኔ ተወለድኩት እንኳን በደራ ከንዶ መስቀል በምትባል ሰሜን ሸዋ በክልል ውስጥ ነው። እዛ በወለድም ግን ያደግኩት ያው ናጌሌ ቦረና የሚባል አካባቢ ነውና ከአባቴ ጋርና ከእህቴ ጋር እንደዚሁም ከአባቴ ቤተሰቦች ጋር ነው ያደግኩትኝ። እዛ በምኖርበት ጊዜ አክስቶች ጋር ነው ያደግኩትኝ በብዛት። አባቴም እናቴም ሙሉ የኛ ቤተሰብ የክርስትና እምነት ተከታይ ናቸው በሙሉ ማለት ነው። እግዚአብሔር ይመስገን። አክስቴ ጋር ነበር ያደግኩትኝ። አክስቴም ስታሳድገኝ ደግሞ በቃ እሷ በጣም በእምነት ላይ በሃይማኖት ላይ ቀልድ ምናምን አታውቅም። ከቤተክርስቲያን መቅረት አይቻልም። እሷ ጋር ተቀምጦ ቤተክርስቲያን መቅረት አይታሰብም ጭራሽ ማለት ነውና እዛ በቃ በእሑድ ሁልጊዜ እንሄዳለን። ግን በምንሄድበት ሰዓት በቃ መመላለሱን እንጂ እኔ ምን እንደምሆን ምን እንደሆነ አይገባኝም፣ አላውቅም ነበረ። እንደዛ እየተባለ እንደ ድንገት አክስቴ ደግሞ ተቀይራ ወደ ሌላ ቦታ በስራ ጉዳይ ተቀይራ ሄደች። እኔም አባቴ ጋር ተመለስኩኝ። አባቴ ጋር ማደግ ጀመርኩኝ። አባቴ ጋር ብስኖር ያው የዝቅተኛ ቤተሰብ በልጅ በሆነም እግዚአብሔር ይመስገን እየሰራሁኝ እሰው ቤት እየሰራሁኝ ነበር የምማረው ትምህርቴን። እዛ ስማር እስከ 10ኛ ክፍል ተምሬያለሁ። ከዛን በቤተክርስቲያን በኩል እንዳልኩክ ነው በጣም እንትን ነኝ፣ መሄድ እወዳለሁኝ። ሄጄ እንደዚህ ጉባኤ ምናምን ካለ ጠዋትና ማታ ይሄዳለሁኝ። ግን አልገባም፣ ውስጤ አልገባም። ምን እንደሆነም አላውቅም። መሄዴንና በቃ እዛ መቀመጤን ደርሼ መምጣቴን እንጂ ሃይማኖት ምንድነው? ቤተክርስቲያን ምንድነው? ኦርቶዶክስ ማለት ምን ማለት ነው?
እምነትሽ ምንድነው ራሱ ቢሉኝ በዛ ሰዓት አላውቅም ነበረ። እግዚአብሔር ይመስገን። ግን ከዛን በቃ እንደዛ እያልኩ አደግኩኝ። እያደግኩ ስመጣ እስከ 10ኛ ክፍል እየተማርኩኝ ቤት እየሰራው እዛ አደግኩኝ። ለብቻዬን ተከራየን ቤት እኔና ታላቅ የነበርን ከአባቴ ቤት ወጣንና ተከራየን። በዛ በምኖርበት ሰዓት መንፈሳዊ ነገር ምንም ነገር የለኝም እውነቱን ለመናገር ማለት ነው። መሄድን ብቻ ነው የማየው፣ መከታተልን ብቻ ነው የማውቀው፣ ግን ምን እንደሆነ አላውቅም። ወንጌልን እማራለሁኝ፣ መዝሙር አዳምጣለሁ፣ ግን መዝሙሩ እንትኑን የሚለውን በግጥም አላውቀው፣ አላዳምጠውም። መዘመሩን ብቻ ነው የማውቀው። እንደዛ እየኖርኩኝ እግዚአብሔር ይመስገን ከአባቴ ጋር እንደወጣው ለብቻችን ከሲስተር ጋር ተከራየን። በቃ ኑሮዬ በጣም ተበላሸ ስላችሁ በቃ ሙሉ ለሙሉ ኃጢአት ውስጥ ተዘፈኩኝ ማለት ይቻላል። ያው ከአባት ቤት ሲወጣ ነፃነት ነው ይባላል አንዳንዴ። እሱም ሳይሆን ግን ለኔ ያው በቃ አሉ በወጣትነታችሁ ጊዜ ጓደኛ የሚባል ነገር አለና እዛ ላይ ነበርኩኝና በቃ ግን እዛ በቃ ብዙ ኃጢአቶች አድርጌያለሁ፣ ብዙ ነገሮችን ሰርቻለሁ። ባለፈው እድሜ ባለፈው በጊዜያቴ አምላኬን ማን ነው ምንድን ነው ማንን ነው የምታመልኪው ቢሉ በዛ ሰዓት አላውቅም። ኃጢአት ብቻ የሚታየኝ ኃጢአትና ኃጢአት ብቻ ነበር። ብዙ ነገር ሰርቻለሁ። በዚህ መሃል በሽታ ይመጣል። ሆዴን ያመኛል፣ ሆዴን ይነፋኛል። በዛም በሚነፋበት ጊዜ ሆዴን በሚያመኝ ሰዓት ምግብ መብላት አልችልም። በቃ እንዳረገዘች ሴት ወደ ላይ ነው የሚለኝ። ካልወጣልኝ በስተቀር ምንም ሰላም አላገኝም ነበርና ሰማዕቷ ቅድስት አርሴማ አለች ጸበል እየፈለቀች፣ እንዲሁም የአባታችን የጻድቁ የአቡነ ተክለ ሃይማኖት አንድ ላይ ናቸው ያሉት እዛ እና እዛ እኔ በትንሽ ሲያመኝ ራሴን ማመመኝ ሲያመኝ ትንሽ በሽታ ራሱ ከነካኝ ወደ ጸበል ነው የምሄደው። ቅርብ ናት እዛው ሰማዕቷ ቅድስት አርሴማ ማለት ነው። በቃ ሐኪም ነገር አልወድም፣ መርፌ ነገር አልወድም። ሮጬ ወደ ቤተክርስቲያን ወደ ጸበል ነው የምሄደው። ግን እንትኑን አላውቀውም፣ ምንድነው ትርጉሙን ብጥቅሙን አላውቀውም። እኔ ብቻ ሄጄ መሄድንና መጠመቅን የማውቀው። እንደዚህ የተጠመቅኩኝ ሲያመኝ ስጠመቅ ሐኪም ቤት አትሄጂም እንዴ አንቺ ሲሉኝ አልሄድም ሐኪም ቤት፣ ጸበል ነው የምሄደው። በቃ ተነስቼ ጸበል፣ ራሴንም ትንሽ ሲያርግን በጸበል። እውነት በጸበል ሰው የሚገል ቢሆን ኖሮ እኔ ነበር የሚገለኝ ማለት ይቻላል። እግዚአብሔር የተመሰገነ ይሁንና እዚህ እንደተጠመኩ እያለ እንደ ድንገት የሴቶች ልማድ አለ አይደለም? እንዲያው እንደምናውቀው የሴቶች ልማድ እስከ 19 ዓመት የወር አበባ ማለት ነው። አሁን አንድ ወደ እሱ እንቀጥላለን እና አሁን ያው በሰንበት ትምህርት ቤት ትሄጅ ነበረ፣ ጉባኤ ተካፋይ ነበረ። አይገባኝም ነበር። ያው ልጅነትም አለ፣ አለመብሰልም ሊኖር ይችላል። መገኘቱ በራሱ ዘር እየተዘራብሽ ነው። ገባሽ? ዘሪው ገበሬው ዘር ሊዘራ ወጣ ያለው የእግዚአብሔር ቃል ይፈጸም ዘንድ ነውና በዛ ውስጥ እግዚአብሔር ስራ አለ። ሁል ጊዜ የሰው ልጅ አያስተውልም። ነገር ግን እሱ በዛ ውስጥ ላንቺ ያዘጋጀው ነገር እንዳለ ግልጽ የሆነ ነገር ነው። ሁላችንም እኛም ስናድግ መጀመሪያ ላይ በሊቃውንቱ ጉባኤ እንገኛለን፣ ከሊቃውንቱ ጋር እንቀመጣለን። እንዲያው ተማሪዎች ደቀ መዝሙርቱ በሚቀመጡበት ስፍራ ለምን የሚቀመጥ የነበረው መምህር ሄኖክ ይባላሉ። በረከታቸው የደረብን አሁን አልፈዋል። እሳቸው ሲያስተምሩ እሳቸው ጉልበት እግር ጭናቸው ላይ ይቀመጥ ነበረ። ጉባኤ ራሱ መሄድ የነበረው በጣም የሚገርመው አይነ ስውር ስለሆኑ አይናማ ናቸው። ያ አይን እያለው ማንበብ አልችል ብሎ ሲሳሳት ተመለስ እያሉ የሚያርሙትን ለመስማት ይሄድ ነበረ።
አሁን ልክ እንደዛው ነው። ሁላችንም የተለያየ ታሪክ ይኖረናል ማለት ነው። እና ኃጢአት ነበር የምሰራው ስትይ ግን በዛ የልጅነት እድሜሽ ምንድን አይነት ኃጢአት ነው የምትሰሪ የነበረው ብዬ በዛውም እንግዲህ መመስከርሽ ሌሎች ሰዎች ይማሩበት። አንድም ለእግዚአብሔር የተደረገልሽነት በጉባኤ ፊት መሰክርልሃለሁ እንዳለው ቅዱስ ዳዊት ያደረክል በብዙ ሕዝብ ፊት መካከል መሰክርልሃለሁ ያለውን ልትፈጽሚ ሲሆን በዛው ደግሞ ለምእመናኑ ለካይም አለ እግዚአብሔር እንዲህ ሆኖ እኛንም እንዲህ ይመረናል ይቀርና እንዲህ ብሎ ያስተምረናል ብለው ሊማሩበት የሚችለውን ነገር በዛው እየተዋየን እንድናልፍ ብዬ ነውና ኃጢአት ብለሽ ያሰብሽው በዛ በልጅነት እድሜሽ ምንድን ነበር እስቲ ንገሪኝ። እሺ ኃጢአት ያልኩት ምንድነው? ከዝሙት ውስጥ ነበርኩኝ። በጣም እውነት እንደኔ እንጃ በጣም ነበር ከዝሙት እንትን ጋር ያለኝ ቅሩኝነት ማለት ነው። እንደዚሁም በቃ ምንድነው በቤት ውስጥ ነው እሰርቃለሁኝ፣ ከቤተሰቦቼ እሰርቃለሁኝ። ተማሪም ነበርኩኝ። በቃ ለምግብ የትምህርት ቤት ያው ለማስቲካ ምናምን እየተባለ 5 ብር 1 ብር ይሰረቃል። እንደዛ መሰርቅ ነበር። ግን ከዛ ሁሉ ነገር ምንድነው እኔን በጣም እንትን ያለኝ የዝሙት ነው መንፈስ የሚባለው። በቃ በዝሙት በጣም ነበረ እስካሁን ድረስ እንኳን እስከዚህ ሀገር እዚህ ሀገር እስካለሁበት ድረስ በቃ በጣም የዝሙት እንትን ነበረብኝ። እና ግን እግዚአብሔር ይመስገን እውነት እንደዛ ሆኜም ግን የኔ አምላክ እውነት አልረሳኝም። አንቺ ኃጢአተኛ ነሽ ብሎ ግን አልተወኝም። እንደዚህ ኃጢአትም ዝሙትም እየሰራኩም እየዋሸሁም ቤተሰቦቼንም እንደዚሁ እርስ በራሳቸው እያጣላሁኝ ቤተክርስቲያን ሄዳለሁኝ። ቤተክርስቲያን ግን ሲሄድ ከአዲስ አበባ የሚመጡ መምህሮች አሉና እዛው እኛ ሀገር የሚመጡ አሉ ለማስተማር አመታዊ ጉባኤ ክብረ በዓል ሲሆን ይመጣሉ። እዛ ሲያስተምሩ እውነት መጋቢ አንዳንዴ ያ መምህር የሚያስተምረው በቃ እኔ ያረኳት እንዳለ ኃጢአት ነው የሚነግረኝ እዛ ወንጌሉ ላይ ማለት ነው ሲናገር፣ እንዴ ይሄ መምህር ደግሞ እኔ ያረኩትን ኃጢአት ማን ነገረው እላለሁኝ። አንዳንዴ እዛው በራሴ ሰምቼ ማለት ነው እንዴ ማን ነገረው አሁን ይሄ ሰውዬ እንዴ እኔ ሰራሁትን ኃጢአት እንዴት አወቀ አይቶኛል እንዴ እዛ ቦታ ላይ እላለሁኝ በውስጤ በራሴ ማለት ነው። እውነት ያቺውን የሰራሁትን ነገር ቁጭ ሲያደርገው ደነግጣለሁኝ። ግን ምንድነው ደንግጬ በቃ ወዲያው ነው እንትን ወደ ራሴነት የምመለሰው። እና እንደዚህ ሲከፋኝም ከሰዎች ጋር እንደዚህ ትንሽ ከተጋጨሁኝ ሮጬ ቤተክርስቲያን ነው የሚሄደው። ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን ነው የኛ አጥቢያ፣ እዛ ነው የሚሄደው። እዛ ሄጄ ቁጭ እላለሁኝ በቃ። ግን እዛ ሄጄ የምቀመጠው እንትኑ ስሜቱ የገባኝ ባሁን ነው። በዛ ጊዜ አልገባኝም፣ አይታወቀኝም። ሄጄ መቀመጤንና በቃ የሆነ ውስጤን አረጋግቼ መመለሴ ነው የማውቀው። አሁን ሁሉ ነገር ያወቅኩትኝ የተረዳሁት እና እውነት እንጃ። አሁን እኔ እዚህ ውስጥ እንግዲህ አሁን የምጠይቅሽ ምንድነው 2 ጥያቄዎች ይኖራሉ ማለት ነው። ጥሩ እየመለስሽልን ነው፣ በጣም እናመሰግናለን። ይህን ፕሮግራም የምትከታተሉ የተወደዳችሁ የተከበራችሁ የቅዱሳን ዝክር ሼር ማድረግ ላይክ ማድረግ እና ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉን ሁላችሁን ማሳሰብ ወዳለሁ። እንግዲህ የገጠር ልጅ ነሽ፣ ሁላችንም የገጠር ልጆች ነን እና ያለ እድሜ ጋብቻ የሚባል አለ። እሱ አልገጠመሽም ወይ? በመጀመሪያው እሱ ነው እና ሁለተኛው ደግሞ እዛው ጋር ያው አያይዘሽ እንድትመልሽልኝ ፈልገው
ዝሙት ብለሽ ስትጀምሪ በስንት ዓመትሽ ጀምረሽ በዛ መንፈስ መጠመድ ተጀመረ? ያ ዝሙት የሚባለው መንፈስ ዝም ብሎ የሚመጣ ነገር አይደለም። በነገራችን ለመጀመሪያ ያለማመደናል በብዙ ነገር። ገና ልጅ እያለን ሽንት ማሸናት ሊሆን ይችላል። እንደው የተለያየ የተለከሰከሰ ነገር ብዙ ነገሮችን ያለማመዳልና ያ እንደው ዝም ብሎ እንደ ደራሽ ወንዝ እንደ ደራሽ እንትን አልመጣምና በዛ ውስጥ ያለውን ማለት ብትነግሪን የሚል አለ። ሶስተኛው ይሄን ከጨረሽልን በኋላ በመሃል እንዳልገባብሽ ነው፣ ወንጌል መቼ ነው ሊገባሽ የጀመረው? በቃ ወንጌል አሁን እየገባኝ ነው የምማረው ብለሽ ያልሽባቸው ጊዜያቶች ከመቼ ጀምሮ ነው? በዛው እነዚህን አያይዘሽ መልሽልኝ። እሺ መልካም። እሺ ትዳር እንኳን ያላቻ ገብቻ በገጠር የሚባለው እሱን ሽሽት ነው። አባቴ ይዞኝ የወጣ ነው ከገጠር ማለት ነው። በ5 ዓመታችን ነው። እኔ በ5 ዓመቴ ታላቄ ደግሞ በ7 ዓመቷ ነው ከገጠር ወደ ከተማ የመጣ ነው። አልድርም ብሎ ማለት ነው አባታችን እኔንና በእህቴን በ5 ዓመቴ ነበር ብላ ገባ የነበረው። አባቴ ደግሞ አይሆንም አስተምራቸዋለሁ ብሎ ወደ ከተማ አመጣን። ከዛን ዓመተ ምህረቱ እንኳን በ1995 አካባቢ እንደዛ ነው። እና ይሄ እዛ መጣን። ወደ ከተማ እንደገባን በቃ ብቻዬን መኖር ስጀምር ነው የዚህ የዝሙት መንፈስ የመጣው። በጓደኝነት አንድ ጓደኛም ነበረኝ፣ እንደዚህ ጓደኛ ያስኩኝ። በቃ ከዛ ጓደኛ ካያስኩኝ በኋላ ነው ከዛ በኋላ በቃ የዝሙት በቃ አነሳሳው ውስጤን ያነሳሳው በዛ ሰዓት ነው። ጓደኛ ባስኩበት በሰዓት በቃ ከሱ ጋር ሁልጊዜ እንገናኛለን። ከትምህርትም ስንወጣ ከሱ ጋር ነው። በቃ ኑሬ ሁሉ ከሱ ጋር ነው ማለት ይቻላል። አብዛኛው ሰዓት ከሱ ጋር ነው የምናሳልፈው ማለት ነው። እና ቢያንስ የዛን ጊዜ የ13 ዓመት 14 ዓመት ይሆነኛል በዛ ሰዓት ማለት ነው። በዛ ሰዓት እንደዚህ ከሴቶች የወር አበባ ምናምን አላይም በዛ ሰዓት። እና ከሱ ጋር ጓደኝነት ጀመርን። ከዛ በኋላ በቃ ከሱ ጋር ተለያየንና ከብዙ ሰዎች ጋር በቃ የዝሙት መንፈስ መፍጠር ሆነ ስራዬ፣ መገናኘት ሆነ ማለት ነው። እንደዛም ሆኖ ግን ከቤተክርስቲያን አልቀርም። እንደዚህ እየሰራው ከቤተክርስቲያን አልቀርም፣ እሄዳለሁ። ሩቅ ቦታ እንኳን ጉባኤ ካለ በሄዳለሁ፣ አልሳተፍም። ይሄንን እየሰራው ድጋሜ ደግሞ ቤተክርስቲያን እሄዳለሁ። ከዛን አልቀርም ከቤተክርስቲያንም። ከዛ በኋላ በቃ እሱን ከልጁ ጋር ከተለያየን በኋላ በቃ እንደዚህ አሁን አንዳንድ ነገር የዝሙት ፊልሞች የዝሙት እንትኖች በቴሌቪዥን ምናምን ሳይ በቃ ከራሴ ጋር ማድረግ ጀመርኩኝ። እንደዚህ በቃ የሆነ ስለ ዝሙት ነገር ከተወራ በቃ ስሜቴ አፈሰዋለሁ። በዛ ሰዓት በጣም በቃ እቸገር ነበረ፣ ግን አይታወቀኝም፣ ምንም አይመስለኝም። የዛ ሰዓት ይሄ ኃጢአት ነው ይሄ ምንድነው አይታወቀኝም። ማረጌን ብቻ ነው በቃ እኖራለሁኝ። ከዛ በኋላ ወንጌልን እንኳን ያወቅኩት እግዚአብሔር ይመስገን አሁን 1 ዓመቴ ነው ገና ወደ ራሴና ወደ ራሴ በቃ ወደ ህይወቴ የተመለስኩት በዚህ በ1 ዓመት ውስጥ ነው። ወደዚህ ወደ አረብ ሀገር ከመጣሁኝ ነው። ጅቡቲም ተቀምጫለሁ። ጅቡቲም ስኖር በዝሙት ኖር ያለሁኝ፣ ዝሙት ስሰራ ሃይማኖቴ ከማይፈቅድ ሰው ጋር ማለት ነው፣ ከሙስሊሞች ጋር። እዚህም መጥቼ እንደዚሁ ከራሴ ጋር ነበረ እንትን ማረገው።
ከዛ በኋላ እግዚአብሔር ይመስገን ወደዚህ ማህበር ከተቀላቀልኩኝ በኋላ ክብር ይስፋ ለመድኃኔዓለም ለእናታችን ለወላዲተ አምላክ ክብር ምስጋና ይግባት። ከዛ ወዲህ ምንም የለም እና ኢትዮጵያም እያለሁኝ እንደዚሁ ጸበል ብትሄድ ሆዴን ያመኝ ነበረ። የሰማዕቷን ልመስክር አሁን ሰማዕቷ እያደረገችልኝን ሰማዕቷ ቅድስት አርሴማ እያደረገችልኝ ብነገር እውነት ለመናገር እንግዲህ እንዳልኩ ቅድም ማለት ነው ይሄንን የዝሙት እንትን የምሰራው የዝሙት ፊልሞችን እያየሁኝ በዚሁ በዩቲዩብ ቻናል ላይ እያየው በቃ ራሴን በራሴ አረካለሁኝ። እንደዚህ በእንትን በሌላ ነገር አይደለም እያየሁኝ ራሴን በራሴ አረካለሁኝ። ከዛን ይፈሳል። ግን ከዛ በፊት ቢያንስ እርግጥ አንዳንዱን ረስቼዋለሁኝ ከስንት ሰዎች ጋር እንዳረኩኝ እንደዚህ አይነት የዝሙት ነገር ማለት ነው። የማስታውሰው አንድ ሰው ከአንድ ሰው ከጀመርኩኝ በቃ እኔ ደግሞ ቶሎ ያ ሰው ያፈቀረኝ ይመስለኝና እንዳላጣው እልና በቃ የሚፈልገውን ነገር አድርግለታለሁ። ያንን ሰው ያፈቀርኩትን ሰው ማለት ነው። የዝሙት ስራ እንስራ ካለኝ እሺ እለዋለሁኝ እንዳላጣው አፍቅሬው ማለት ነው። እንዳላጣው ቢያንስ በቁጥር እኔ እስከማውቃቸው ድረስ እስከማስታውሳቸው ድረስ አንድ 5 ይሆናሉ በቀላሉ ማለት ነው እንጂ ከእንደዚህ ከልጅነት ጀምሮ እንደዚህ ይሄ የዝሙት መንፈስ የጀመረው ማለት ነው የጀመርኩትኝ። ግን አሁን ትልቆኜ ተማሪ እንዳለሁኝ የ7ኛ ክፍል ተማሪ እንዳለው ከማውቀው እስከ 5 ይሆናሉ እና ጅቡቲም መጥቼ እንደዚሁ ሙስሊም ነው ደግሞ ልጁ ከሱ ጋር በቃ ኑሮ እንይዛለን ተባብለን በዚሁ በዝሙት መንፈስ ወደቅን ቀረ። እንደዚህም ደግሞ እዛም ተቀምጬ ጅቡቲም ተቀምጬ ሃይማኖቴን ቀይሬያለሁኝ። ማለቴን ቀይሬያለሁ ስል ክርስቲያን ነበርኩኝ። ከኢትዮጵያ በስመጣ ማህተቤን በጥሼ መጣሁኝ። ለምንድነው እየበጠስኩት ብትል ምንድነው የሆነ ትምህርት ላይ ወንጌል ስንማር በሁለት ቢላ እኔ በሁለት ቢላ ከመብላት ማህተቡን ማርጋችሁ ከምታቆሽሹት ማህተቡን ብታወልቁት ይሻላል የሚል ትምህርት ሰምቻለሁ። በሁለት ቢላ ሲሉ ምንድነው የሙስሊምና የክርስቲያን ስጋ ከመብላት ማህተቡን አርጋችሁ ከምትበሉ የሙስሊም ስጋ ማህተቡን ብታወልቁት ባታቆሽሹት የሚል በትምህርት ሰምቼ ግን ትርጓሜው አላውቀውም። ቀጥታ ነው በይሄንን ነገር እያያረኩኝ የትምህርቱን ትርጓሜ አላውቅም። ሁለት ቢላ እየታረደ ከምበላማ ማህተቡን ከማቆሽሸውማ ማህተቡን አስቀምጬ በጥሼ ወደ ጅቡቲ እሄዳለሁኝ አልኩኝ። ከዛን እዛው እናቴ ጋር አስቀምጬ ማህተቡን በጥሼ ወደ ጅቡቲ መጣሁኝ። ወደ ጅቡቲ ስንመጣ በቃ ሙሉ ለሙሉ እስላም ሆንኩኝ። እስላም መስለም እፈልጋለሁ ብያቸው ሰለምኩኝ። እዛ ጅቡቲ ማለት ነው 5 ዓመት ተቀምጫለሁ በጅቡቲ። እዛ በስኖር እንደዚህ እስልምና የእነሱን እስልምና ተቀብዬ በተቀበልኩት በዛሬ ሌሊት ማታ ተኝቼ በህልሜ አንድ የቤተሰብ ንስሐ አባት ነበሩ። ነፍሳቸውን እየማርና ሞተዋል። እሳቸው ምን ይሉኛል በህልሜ መተው ልጄ ማህተብሽን እንዳትበጥሺ፣ ሃይማኖትሽን እንዳትቀይሪ፣ ሃይማኖትሽን ጠብቂ ብለው መጽሐፍ ቅዱስ ሰጥሻለሁ ይሉኛል። እንግዲህ ሞተዋል ነፍሳቸውን ይማርልኝና አሁን እንደዛ ሲሉኝ መጽሐፍ ቅዱስ ሰጥሻለሁ
ይሉኝና መጽሐፍ ቅዱስ ይሰጡኛል። ይህንን ነገር አስቤዋለሁ፣ እቀይራለሁ ብዬ አስቤያለሁኝ። ወደ እነሱ እስልምና እቀይራለሁ ብዬ አስቤያለሁኝ። ከዛ ይሄ ህልም መጣብኝ። እናቴን ነገርኳት። እናቴን ስነግራት እናቴ አባ እኮ እንደዚህ እንደዚህ ያሉ በህልሜ አይቻቸው ስላት ልጄ ነይ ተመለሽ ነው ያለችኝ። ነይ ተመለሽ፣ እግዚአብሔር አልፈቀደልሽም፣ ነይ ተመለሽ አለችኝ። እኔ በቃ አይ አልመለስም፣ አንዴ ወጥቻለሁ ከሀገሬ፣ አንዴ እዚሁ እሰልማለሁኝ፣ እዛው ስመጣ እጠመቃለሁኝ አልኳት። ልጄ ብላ ለመነችኝ እናቴ በጣም። እኔ እንግዲህ አንዴ ወጥቻለሁ፣ ያው በጠስኩም ያው ቀረሁም፣ እዚሁ ቀርቼ እዚሁ ሰርቼ ስመጣ እጠመቃለሁ አልኳትኝ። ከዛ በኋላ በቃ እማየው እንደው ሌላውን ተውትና በህልሜ ራሱ በቃ ከዛ ወዲህ መጥፎ መጥፎ ነገር ነው የማየው። በፊት ከዛ ወንድሜ ደግሞ በዚህ አጋጣሚ እንትን ነው ዲያቆን ነውና እሱ ራሱ እዛ ኢትዮጵያ ቤተክርስቲያን ገብርኤል ቤተክርስቲያን እዛ እበር ላይ ቆሞ ማለት ነው። እበር ላይ ቆሞ እህቴ ነይ ግቢ ይለኛል። በህልሜ ነው ነይ ግቢ እህቴ ነይ ግቢ፣ እግዚአብሔር እኮ ይቅር ይልሻል ነይ ግቢ ይለኛል። ከዛ ግን መስታወት ከመስታወት በር ነው እንደዚህ ከተከፈተ ነው የሚመስለው በሩ። ልገባ ስል ዝግ ነው፣ መስታወት ነው በሩ። ግን እንደ ወንድሜ ተዘግቷል እኮ እለዋለሁ። ክፍት ነው ነይ ግቢ ይለኛል በህልሜ ማለት ነው። ወንድሜ ነው እንግዲህ። ከዛ በኋላ አይ አልገባም በቃ እለውና እመለሳለሁኝ። ሳልገባው ወደ ኋላ እመለሳለሁኝ። ከዛ በኋላ በቃ እማየው ህልም ራሱ መጥፎ ሆነ። በቃ ከዛ ወዲህ ሙሉ ለሙሉ እስልምና ተቀበልኩኝ፣ መስገድ ጀመርኩኝ። እነዛው ተቀብዬ የነሱንም ቁርአን ነው የሚሉት ቁርአናቸውን እንትን አልኩኝ፣ መቅራት ጀመርኩኝ የነሱን ቁርአን። እንዲያው ወደ ልመልስሽና ትቀጥያለሽ። አሁን ብዙ ሰዎች ከአንድ እምነት ወጥተው ወደ ሌላ ቤተ እምነት የሚሄዱት ብዙ ምክንያቶች ይኖራሉ። ብዙ ጊዜ መነሻ የሚሆነው ንዋይ፣ የብር ጉዳይ፣ ጥቅማ ጥቅም መሰረት ያደርገው የሄዱ ሰዎች አሉ የምናውቃቸው። ወይም ደግሞ ፍቅር ሊሆን ይችላል ያለ አይደለ፣ ስጋዊ ምኞት ፍላጎት ይቀጥላል ማለት ነው። ሌላ ጊዜ በቁጣ በመገፋት በተለያየ ነገርም ከቤተ ክርስቲያን ወጥተው የሚሄዱ ሰዎች ይኖራሉ። ያንቺም ኬዝ አለበት ብዬ አስባለሁ። ባለማወቅ ለምሳሌ ቤተክርስቲያኗን ባለማወቅ፣ ፍጹም ባለማወቅ ቤተክርስቲያንን እንዳላዋቂ ወይም ደግሞ ያኛው ቤተ እምነት የበለጠ አድርጎ በማሰብ ቤተክርስቲያን ትተው የሚሄዱ ሰዎች አሉ እና አንቺ በየትኛው ኬዝ ነው ወደ ሙስሊም ሄድሽበት ምክንያት እና ሄደሽ እዛ የነሱን እምነት የተቀበልሽበት ምንም ምክንያት ተንተርሰሽ ነው? ቅድም እንዳልኩት ከነዚህ ካነሳዋቸው ምክንያቶች አንዱ ናቸው ወይስ ደግሞ ሌላም ሊሆን ይችላልና በዛው ይሄንን ብትገልጭልኝ፣ ይሄንንም የሚመለከቱ ሰዎች ግልጽ ሆኖላቸው እንዲከታተሉ ማለት ነው። በዚህ አጋጣሚ ይሄንን የምስክርነት ፕሮግራም የምትከታተሉ ሁላችሁንም በክርስቶስ ሰላምታ ደግመን ሰላም እያልናችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ያላደረጋችሁ ላይክ እና ይሄንን ምእመን ይሰሙት ዘንድ የእግዚአብሔር ድንቅ ስራውን የወላዲት አምላክ የቅድስት አርሴማ ታምሮ ይገለጽ ብላችሁ የምታስቡ ሼር በማድረግ እንድትተባበሩን ሁላችሁን ማሳሰብ እንወዳለን። በመካከላችን ሁለት ሚካኤል ነች እንግዲህ እየመሰከረችልን ያለችው። ሌላው እንደዚህ መመስከር ለምትፈልጉ በነፃነት ለምሳሌ ምስክርነት መስጠት ከጀመርን ቆይተናል። የ3 ደቂቃ 4 ደቂቃ ነው። ብዙ መስጠት እየፈለጋችሁ ብዙን ላስተላልፍላችሁ አልቻልኩም። ምክንያቱም ገድልና ድርሳናቱ ስለሚሸፍን አንዳንድ ጊዜ ጥቂቱን ነው እያቀረብኩላችሁ ያለሁትና እናንተ
እንደዚህ ቁጭ ብላችሁ 1 ሰዓት 2 ሰዓት መመስከር ለምትፈልጉ በስልክ ቁጥሬ 0041 779774632 ብላችሁ መመስከር በቪዲዮ እንፈልጋለን ብላችሁ ብትጽፉልኝ ብትደውሉልኝና መልእክት ብታስቀምጡ፣ መልእክት እንኳን አታስቀምጡም ብዙ መልእክቶች ስላሉ ላላዩ ይችላልውና በጽሁፍ ደረጃ እና በመደወል ማሳወቅ ብትችሉ መልካም ነው ላለው። እንግዲህ ወደ 2 ሚካኤል እንመለሳለን። መልካም እሺ። እንግዲህ እንዳልኩ እኔ ወደዚህ ሃይማኖት የገባሁት ያው ሁላችንም ወደ ስደት ስንሄድ እኔም በስደት ምክንያት ነው የቀየርኩትኝና ሃይማኖቴን ግን እዛ ሄጄ ተመልሼ እጠመቃለሁ በማለት ነው። ያው በአጠቃላይ በብር ጉዳይ ነው ማለት ይቻላልና ስደት ስንሄድ በጣም ችግር ነው። ሰዎቹ ታይቀይሪ ምናምን አላሉኝም። እርግጥ የምሰራባቸው ሰዎች በራሴው ፈልጄና ፈቅጄ ነው ያደረኩትኝ እዛ በስደት ቤት እያለሁ ማለት ነው። እና እንደዚህ አንተም እንዳልከው በብር ነው ያው ከሀገር እስከወጣንበት ድረስ ብር ፍለጋ ነውና የምንወጣው። እኔ ደግሞ ያንን ብር ፈልጌ ሃይማኖቴንም ቀይሬ ነበር ስሰራ የነበረውና ከዛም እንደወጣሁኝ እዛ 5 ዓመት እንደተቀመጥኩኝ ወደዚህ ሀገር መጣሁኝ፣ ወደ ሳውዲ አረቢያ ማለት ነው። እንደዚሁ በስደት ከዛው በተነስቼ ካለሁበት ቦታ አሁን በዚህ ሀገር እንደመጣሁኝ አሁን ከመጣሁበት ገና 2 ዓመቴ ነው እና እዚህ ሀገር መጥቼ እውነት የእግዚአብሔር ስራ ብቻ ድንቅ ነው እህቶቼ። እውነት ለመናገር እግዚአብሔር በየት በኩል እንዴት እንደሚጠራን አናውቅም። በትንሽ ነገር ይጠራናል፣ ወደሱ እንድንቀርበው ያደርገናልና እኔ ወደዚህ ወደ ራሴ ወደ ሃይማኖቴ ራሴንና ሃይማኖቴን ያወቅኩት አንድ ዓመት ሆኖኛል። እሱም ያወቅኩት በምንድነው? በበርሜል ቅዱስ ገብርኤል ጸበል አይቼ ነው። እንግዲህ ላታምኑት ትችላላችሁ። የበርሜል ቅዱስ ገብርኤል ቅዱስ ጊዮርጊስ ጸበል እንደዚህ በዩቲዩብ ይተላለፍ ነበረ። እያየሁኝ እያለ በቃ እንዴ የሚፈውስ ራሱ በ30 ደቂቃ የሚወጣ ከስር የሚፈልቅ ምናምን ሲባል ምስክርነቱንም አይቻለሁ። ግን ዝም ብዬ ነበር ማሳልፈው በዛ ሰዓት በቃ ፊልም ነበር ማለት እንደዚህ አይነት መንፈሳዊ ነገር አላይም ነበር። መንፈሳዊ ነገር በሳላይ በቃ ዝም ብዬ ዓለማዊ ፊልሞች ነበር መከታተሉ። ቢያንስ በሰዓት እንግዲህ አንድ ፊልም 1 ሰዓት ከምናምን ነው። 3 ፊልም ያለው ከስራ እንደጨረስኩኝ እዚህ ሀገር እንደመጣው ማለት ነው፣ አረብ ሀገር እንደመጣው እምተኛው 6 ሰዓት ነው የምጨርሰው በስራ። ከዛ በኋላ ከ6 ሰዓት ጀምሮ እስከ ሌሊት እንግዲህ የ11 ሰዓት አዛን የሚለው የነሱ እስከ ሌሊቱ 11 ሰዓት 3 ፊልም አይቼ ጨርሳለሁ። ዓለማዊ ፊልም ማለት ነው። ማንኛውም የዝሙትም ይሁን ድራማም ይሁን አያለሁኝ። በመሃል ይሄ የቅዱስ ጊዮርጊስ ጸበል ይመጣል፣ ምስክሮችም ይመጣሉ፣ አያቸዋለሁ፣ አሳልፋቸዋለሁ። አላዳምጣቸውም፣ አሳልፋቸዋለሁ። እንደ ድንገት አንድ ቀን እኔ አላቅም እሱ መድኃኒዓለም የሚያውቀውና አየሁኝ። ዝም ብዬ በቃ ማዳመጥ ጀመርኩኝ። ምስክር አየሁኝ። መጀመሪያ ምስክሩን ሳይ አዳመጥኩኝ። ከዛን በጸበሉን አየሁት። እውነት ነው የምላችሁ እህቶቼ፣ ሰው ጸበሉን አይቼ ስቅስቅ ብዬ ነው ያለቀስኩትኝ። እኔ አይደለሁም እኔ ልዳን ሳይሆን ቀጥታ ምን አሰብኩኝ፣ በቃ አባቴ በትንሽ ያመዋልና
አባቴ እኮ ቢሄድ እኔ እኮ እድናለሁኝ። እንደው እውነት ነው የምልህ መጋቢ፣ በቃ እንደዚህ ነው ያሰብኩትኝ። ሌላ ምንም አላሰብኩም። እንዴ እሱ እኮ እዛ ቢሄድ እኔም እኮ በሱ አጋጣሚ እድናለሁኝ እዚህ ነው ያልኩትኝ። ከዛ ወዲህ በቃ ራሴን አገኘሁት፣ ሃይማኖቴን አገኘሁት። እግዚአብሔር እንዴት እግዚአብሔር የሰው ልጅ እንዴት እንደሚጠራ አናውቅም እህቶች፣ እውነቴን ነው የምነግራችሁ። በትንሽ ነገር አንዲት ቃል የሰው ልጅ እንደምትቀይረው እኔ የቀየረኝ ማንነቴን የሰጠኝ ሰማዕቱ ቅዱስ ጊዮርጊስ ነው። እውነት ለመናገር በሱ ላይ አድሮ እግዚአብሔር የሰጠኝ ማለት ነው፣ ማንነቴን የለወጠው። እውነት እምላችሁ እንዲሁም ከዛ በኋላ በቃ እሱን ማየት ምስክርነቱን መስማት የበርሜል ቅዱስ ጊዮርጊስን ማየት መስማት ጀመርኩኝ። በቃ ከዛ ወዲህ መንፈሳዊ ፊልሞች ማየት ጀመርኩ። እውነት እግዚአብሔር ይቅር ባይና ቸር እኛን ኃጢአተኞችን እንደሚቀይረን ያወቅኩትኝ መቼ ነው? ግብፃዊት ቅድስት ማርያም ፊልሟን ካያችሁ ድንገት ልታስታውሱ ትችላላችሁ። የእሷን ፊልም እውነት ባዩ መቼም አልጠግበውም። መቼም ለምን በቃ እሷ እዛ በጣም በዝሙት ነበረች እየተነደፈችው እና ቤተሰቦቿ ደግሞ በጣም ክርስቲያኖች ነበሩ እና የቤት ልጅ ነበረች። ገድሏን ከተሳትኩኝ አርመኝ መጋቢ ድንገት እና በቃ እንደ ድንገት በዚህ በዝሙት በጣም እንግዲህ በመሀል እየገባው ላገዝሽ በዛውም ተጽናኝ ዘንድ ማለት ነው። ቃልት ያሰማልን። በእውነት የሚገርም ተአምር ነው። ያው ጥያቄዎችንም መልሰሻል፣ ምዕመናንም እያደመጡ ነው። እንግዲህ በብር ምክንያት ሃይማኖቷን ቀይራ ነገር ግን እግዚአብሔር በኪነ ጥበቡ እሱ እንድንጠፋበት አባት እንደሌላችሁ አልተዋችሁም እንዳለው በስደት ዓለም ሆና እግዚአብሔርን እየለመነች እግዚአብሔር ደግሞ እሱ ራሱ በራእይ በህልም እየተገለጸ ነይ እያለ ወንድሟን እየመሰለ መላእክት የሚጠብቃትም ይሆናል። እሱ ራሱ ኢየሱስ ክርስቶስም ይሆናል። ጴጥሮስን ክዷል። እግዚአብሔር መሐሪ ነው ብሎ ራሱ እያስተማረ መልሶ ወደ ቤቱ እንድትመለስና የዳነችበት አንዱ መንገድ ደግሞ ሰማዕቱ ቅዱስ ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሪተ አምር ኮከበ ክብር ገባሪተ አምር ኮከበ ክብር ገባሪ ተአምር የሚያደርግ በሰባ ነገስታት ፊት ቆሞ ስለ ክርስቶስ የመሰከረ ታላቅ ሐዋርያ ሰማዕትነቱ ግሩም 7 ዓመት የታገለ ስለ ክርስቶስ ፍቅር ሁሉን የተወ ብላቴና በዘመናችን በርሜል ጊዮርጊስ ከድሮ ጀምሮ ፈዋሽ ነው። ለሚጠራው እንዲያውም ፍጡነ ረድኤት ነው የሚባለው። ፈጥኖ የሚደርስ ተራዳይ ነው። በየትኛውም ዓለም ብትሄዱ ሳን ጆርጅ ብለው ቅዱስ ጊዮርጊስ በእንግሊዝኛው አጠራር ሳን ጆርጅ፣ በፍሬንቹም በየጎዳናው በየጣሊያን ሁሉ መንገድ ሁሉ ቅዱስ ጊዮርጊስ ነው። መንገድ የተሰየመባቸው ታላላቅ ቦታዎች ሁሉ በቅዱስ ጊዮርጊስ ናቸው። በጣም የሚገርማቸው ነገር ማለት ነው። እና አሁን በዘመኑ ደግሞ ከኢትዮጵያ ጋር የተለየ ፍቅር ያለው
በጦርነት ጊዜ ታላቅ ተአምር ያደረገ የጣሊያንን ጦር ከኢትዮጵያኖች ጋር ሆኖ ያሸነፈ የተዋጋ አጠቃላይ ይሄ ሰማዕት ደግሞ ዛሬ በኢትዮጵያ ጠረፍአማ ክፍል ወደ ሆነችው በዚህ በጉድጓድ ውስጥ ጸበሉ ልዩ በሆነ ሁኔታ ምን እንኳን እድሉ አልደረሰኝም የሄዱ እንደምትሰሟቸው እህታችንን ጸበሉ ሳይደርስ ባለችበት ቦታ ሰዎች የሚመሰክሩት ምስክርነት ወንጌል እንደሆነ መጀመሪያ እንድታውቁልኝ ፈልጋለሁ። ለዛ ነው አሁን ወንጌሉን በደንብ አስማምታ ምስክርነቱን አስማምታ እንድታቀርበው ነው በየመሃል እየገባው እንግዲህ የምለፈልፈው ማለት ነው። በዚህ እህት ልጅ ምስክርነት የሚድኑ ሰዎች አሉ በእርግጠኝነት። ምክንያቱም እነዛ በሚሰጡት ምስክርነት እህት ከሙስሊም ክርስቲያን ነበር ከክርስትና ወደ ከሙስሊም ወደ ክርስትና መምጫዋ እነዛ የዛ በቅዱስ ጊዮርጊስ በርሜል ጊዮርጊስ ተደርጎላቸው በሚሰጡት ተአምር ነው በእውነት እኔን እግዚአብሔር ይቅር ብሎኝ ብላ ራሷን ያገኘችው በጣም በሚገርም ሁኔታ ማለት ነውና ጊዮርጊስ ታላቅ ነው በእውነት ታላቅ ነው እና በዚህ በመጨረሻው ዘመን እንግዲህ ስማቸው ገኖ ከሚጠሩት ቅዱሳን አንዱ እንደሆነ በደንብ እንድታስተውሉ እፈልጋለሁ። የቅዱስ ጊዮርጊስ ረድኤት በረከት በኔ በደካማውና በእናንተ በሁላችን ላይ በእውነት ይደርስልናል። ቅዱስ ጊዮርጊስ በነገራችን ላይ በርሜል ጊዮርጊስ ጋር በመሄድ ብቻ አይደለም የሚገኘው፣ በየትኛውም ሰዓት ብትጠሩት ታገኙታላችሁ። ቅዱስ ጊዮርጊስ ሰማዕቱ በእውነት ፍጡነ ረድኤት አሁንም ፈጣን ተራዳይ ነው ለሚፈልገው ማለት ነውና የእግዚአብሔር አገልጋይ ነው፣ በእግዚአብሔር የታመነ ነውና እኛም እንደ ቅዱስ ጊዮርጊስ ታማኝ ነን አክሊል እንድናገኝ ጊዮርጊስ እርዳን ልል እወዳለሁ። ስለዚህ እህታችንን ወደ ውዷና ብቸኛዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለተመለሰች እልል ብላችሁ እግዚአብሔርንና ሰማዕቱን ቅዱስ ጊዮርጊስን እንድታመሰግኑልን ለማሳሰብ እወዳለሁ። ይህን ፕሮግራም እየተከታተላችሁ ያላችሁ ምእመናን በየመሃሉ ካላስታወስኳችሁ ስለምንተኛ ማለት እያስታወስናችሁም ስለምትረሱ አሁን እኔ የኛ ቪዲዮ 10,000 20,000 ሰው ያየዋል፣ ግን ላይክ የምትባሏ ቫለሯ ምንድነው መሰላችሁ? ዩቲዩብ ራሱ ወደ ተለያየ ሀገር እንዲወስድልን ላይኩ ወደ ላይ አንሳፍፈዋል ማለት ቪዲዮአችን እንዲንሳፈፍ ማለት ባጭሩ 10,000 ሰዎች ትረሱታላችሁ ማለት ነውና እባካችሁን ላይክ አድርጉ። ግዴላችሁ እጃችሁን ያሰረውን ሁሉ ስላሴ ይፍታልን። ብዙ ቤተሰቦች ያላችሁን ሰብስክራይብ አላደረጋችሁም። አሁን ለምሳሌ የስላሴን ሰይፈ ስላሴን በደመለከ ወደ 2 ሚሊዮን ሊገባ ነው። ግን 2 ሚሊዮን ያዩ ሰዎች ሰብስክራይብ ታደርጉልን የ2 ሚሊዮን ያለው ቻናል ይሆነልን ነበርና ብታረጉትም ቤተሰብ ነን። ግን ደግሞ የበለጠ ዩቲዩብ እንዲያከብረን ሌላው ምእመናም እንዲህ አለ ተብሎ ፓወር እንድናገኝ ሰብስክራይብ ማድረጋችሁን አትርሱ እንላለን። አሁንም ከሁለተም ሚካኤል ጋር ያልጨረስነውን ምስክርነቷን ትቀጥልናለች። ቀጥይ እህታችን። እሺ እና እንዳልኩት ቅድም ግብፃዊትን ማርያምን መንፈሳዊ ፊልም በማይበት ሰዓት በእውነት እህቶች አንዳንዴ ወደ ራሳችን ስንመለስ መንፈሳዊ ፊልሞችን በእናይ በጣም እኔ ከዛ በጣም ብዙ ትምህርት ነው የተማርኩት። አባታችን አባ ዮሐንስ አጼር የትእዛዝ ፍሬ እንደተባለው መታዘዝንም ከሳቸውን የተማርኩት በዚህ በመንፈሳዊ ፊልም በማየቴ ማለት ነው። ብዙ ትምህርት አግኝቼበታለሁ በዚህ በመንፈሳዊ ፊልም በማየት እና የእናታችን የቅድስት ግብፃዊት ማርያም የሷን በታሪክ አይቼ ገድሏንም አንተ በመታደርሰው ገድሏን በቃ ባየው ብሰማው አልጠግበው። ለምን የኔን ህይወት የኔን ታሪክ ስለሚነግረኝ በቃ አልጠግበው። እውነት እንደዛ ኢየሩሳሌም በምትሄድበት ሰዓት እሷ ኢየሩሳሌም በምትሄድበት ሰዓት
የመድኃኔዓለምን መስቀል በዓል በሚያከብሩበት ሰዓት እሷም ተከትላ ሄዳ እንግዲህ ገድሏ ላይ እንዳነበብን ነው አንተም እንደተናገርከው እዛ በምትሄድበት ሰዓት በዚሁ በዝሙት ነበር የሄደችውና በባህር ላይ በዝሙት ነበር ሄደችው። እዛ ቦታ ላይ ስትደርስ ግን አላስገባት አለ። በቃ እዛ ቦታ ላይ ስትደርስ ወደኋላ እየገፋት አስቸገራት። ከዛ እናቴ ፊት ለፊቷ የወላዲተ አምላክ ምስል ነበርና ጠየቀቻትና ከዛ ሂጂ ከፈቀድሽልኝ ባህሩ ምንድነው የሚባለው መጋቢ እዛ ባህር ሄዳ ዮርዳኖስ ባህር ሄዳ እዛን ለሱ እንደምታገለግል ቃል ገባችላት ለእናታችን ለቅድስት ድንግል ማርያም ማለት ነው። እሷም ፈቀደችላት። መስቀሉን ተሳልማ ወደዛ ገባች 47 ዓመት አጠቃላይ እና በዛ ጊዜም ግማሹ የህሊና ሐሳብ ኃጢአት ውስጥ ነበር የሚፈትናት እውነት ለመናገርና በአሁንም የሷንትን አሁን ላይ ወደዚህ ወደ መጣሁበት ጊዜ አሁን ላይ ራሱ እኔን የህሊና እንትን ኃጢአት በጣም ይፈትነኛል እህቶች ሆነን ለመናገርና በቃ በአጠቃላይ የሷን ፊልም አይቼ የሷን መንፈሳዊ ፊልም አይቼ በቃ አምላኬ እንደሚምረኝ እንደሚወደኝ በቃ እንትን አልኩኝ አወኩኝ ተረዳሁኝ። በቃ ከዛ በኋላ ያንን የቅዱስ ጊዮርጊስን ጸበል ካየሁ በኋላ በቃ ራሴን አገኘው። እግዚአብሔር ይመስገን። ደግሞ ወደ የዩቲዩብ ቻናል ብትሄድ ጣና ገዳም የሚባለውን አየሁትኝ ሲስተዋወቅ ማለት ነው። ከዛ በኋላ የዛን ጊዜ ምንድነው እሱን ያገኘሁበት ምክንያት በቃ ሰው ብረዳ ማለት ለምስኪን በሰጥ ለነዲያን በሰጥ ለካ በቃ እኔ መባረካለሁ ከሚል እንትን ሐሳብም መጣልኝ ከወንጌሉም እንደሰማሁትኝ ማለት ነውና እሱን የቤተክርስቲያን የሚረዳ ቤተክርስቲያን በዚሁ በዩቲዩብ ቻናል ላይ ቁጥር እየሰበሰብኩኝ እልክ ነበረ ከዚሁ ከበረከቱ አገኛለሁ ብዬ እንደ ድንገት በሲሄድ በጣራ ገዳም አገኘሁ የአባታችን አባ ወስጣጢዮስን ገዳም ማለት ነው። እዛ ላይ ሲተዋወቅ በእውነት በጣም ነው እንትን ያለኝ ከኢየሩሳሌም ድረስ ያመጣ አፈር አለ ምናምን እንደዛ ተብሎ ሲተዋወቅ በቃ እሱን ቁጥሩን ሴፍ አደረኩትና አንተ ጋር ነው የመጣው። ደግነቱ እግዚአብሔር ይመስገን ወደ አንተ ጋር መጣ። እሱን በሴፍ ሳደርገው ቅድስት ስላሴ የትምህርት የስግደት የማህበር መጣልኝ ማለት ነው። የዚህ የቅድስት ስላሴ ማህበር መጣልኝ በዚሁ በቴሌግራም ላይ። ከዛን አየሁት ሳይው የቅድስት ስላሴ ነው አየሁትኝ። አሳለፍኩት አልገባሁም። 1 ወር 2 ወር ምናምን የሚያክል አልገባሁም። አሳልፈዋለሁ ግን ከዛን እንደዚህ ማይኩን ብለክቼ ገባሁኝ። ስገባ ማህበር ነው የጸሎት ምናምን ይካሄዳል እንዴ አልኩኝ። አዳምጥና እወጣለሁኝ። አንድ ጊዜ 2 ጊዜ አዳምጥና እወጣለሁ። እንደዛ እያልኩኝ በአጠቃላይ በቃ እኔ ማህበርን ሲባል አላውቅም። በግሩፕ እንዴት እንደሆነ ማህበር አላውቅም። ጸሎት ራሱ ሲጀመር አላውቅም። ጸሎት ከአባታችሁን በስተቀር እንደዚህ ገርላት መልካ ምናምን እንዳሉ አላውቅም። ሲጀመር ግን ወደዚህ ወደ ቅድስት ስላሴ ማህበር ከመጣ በኋላ እውነት ለኔ አንደኛ ማን ነው እቺ ቅድስት ስላሴ ማህበር ለኔ ቤተክርስቲያኔ ናት። ትንሿ ቤተክርስቲያኔ ለኛ ለስደተኞች በእውነት አረብ ሀገር ላለ ነው በስደተኞች ለምንኖር በእህቶቻችን ለኔ እቺ ማህበር ትንሿ ቤተክርስቲያኔ ናት። እረፍቴም ናች። ወደዚህ ማህበር በገባው ቁጥር እረፍት ይሰማኛል። እውነቴን ነው። እግዚአብሔር የተመሰገነ ይሁን። ከዛ ሁሉ ህይወት ወጥቼ ወደዚህ ማህበር
ወደ ሌላ ማህበርም አልገባሁም። ማህበር በሲጀመርም አላውቅም። ይሄንን መዘገብኩት ቁጥሩን ሴፍ ሳደርገው ወደዚህ ወደ ማህበረ ቅድስት ስላሴ አስገባኝ። እዚሁ ገባሁ። እግዚአብሔር የተመሰገነ ይሁን። እዛም ስገባ ጸሎት አለ፣ የብዙ አይነት በጸሎት አለ፣ አርጋኑ አለ። እንደዚህ አርጋኖችን አላውቅም፣ መልካዎችንም አላውቅም ነበር ከዚህ በፊት። ግን እዚህ ማህበር እንደገባሁኝ እግዚአብሔር ይመስገን ጸሎት ምንድነው እንደሆነ አወቅኩኝ። ለራሴም መጸለይ ተማርኩኝ፣ አወቅኩበት። በጣም በጣም ብዙ ነገር አስተምሮኛል። ይሄ ማህበር በእውነት እግዚአብሔር ተመሰገነ ይሁን። አሁንም ከጠብቀው ከዚህ በላይ እንዲሰፋ ያድርገው። እንደዚሁም ዝክረ ቅዱሳንም መስማት ጀመርኩኝ። ስንክሳሩን ማዳመጥ ጀመርኩኝ። ከዛ እያልኩኝ ይኸው እግዚአብሔር የተመሰገነ ይሁን። አሁን እዚህ ላይ እገኛለሁ። እግዚአብሔር የተመሰገነ ይሁን። ቃለ ሕይወት ያሰማልን። በእውነት እህታችን የሰጠችው ምስክርነት እየሰማን ያለው ነገር በጣም እጅግ ግሩም ነው። እጹብ ያስብላል። እንግዲህ ቀደም እንዳልኳችሁ ወንጌል ነው እየሰበከች ያለችው። በመጽሐፍ ስንክሳር ላይ በመጽሐፍ ገድላት ላይ ያለውን በመጽሐፍ ገድላት ሰማዕትነት ያሉትን ሰማዕታቱን ሁሉ እያደረገች የተማረችባቸውን መጽሐፉ ነው እንደተማርንባቸው እነ ሰማዕቱ ቅዱስ ጊዮርጊስን ሕይወቷን ደግሞ እንደገና ደግሞ እንዲያው እንደ እሷ ትምረኛለህ ብላ የተነሳችበት ቅድስት እኔም የምወዳት ማርያም እንተ ዕፍረት ናት። ማርያም እንተ ዕፍረት በረከቷ ይደርብን። ማርያም ግብፃዊቷ ይቅርታ፣ ማርያም ግብፃዊቷ የማርያም እንተ ዕፍረትም ጋር የተያያዘ ነገር ስለሆነ ነው። የማርያም እንተ ዕፍረትን በጣም ነው የምወዳት። ጌታም ስሙ በሚጠራበት ሁሉ ይጠራ ዘንድ ቃል ኪዳን የገባላት እናት ነች። ማርያም ግብፃዊቷ ለመለየት ነው በዛ መልኩ የተጠራቸው። ማርያም መግደላዊት፣ ማርያም እንተ ዕፍረት ባለሽቷ፣ ማርያም ግብፃዊቷ እንደሚባለው አሁን እያወራን ያለ ነው ስለ ማርያም ግብፃዊቷ ነውና ይሄ ዝሙት መንፈስ ቀላል አይደለም። በነገራችን ላይ የዝሙት መንፈስ እንዲህ በቀላል የሚላቀቅ ነገር አይደለም። በደንብ እንድታስተውሉ ፈልጋለሁ። ለ47 ዓመት ነው የፈተናት። ገድሉ ላይ ከተጻፈው ለቅዱስ ካህን ዞሲማስ ስታስረዳው ለ47 ዓመት ያክል ሲፈትናት ከሁሉ በላይ የከበዳት ለ17 ዓመት የህሊና ጾር ነው ይላል። አሁን እታችን የህሊና ጾር ከበደኝ ያለችው እሱ ይከብዳል። የህሊና ጾር እንግዲህ በስጋ በዛ ሁሉ በተለያየ ነገር የሚፈትናት እንዳለው ነው። ከዛ በኋላ ግን የህሊናው ጾር 17 ዓመት ከጠፋላት በኋላ ቀሪውን ዘመኗን ሁሉ እንደገና ከዛ ገዳም ትወጣ ዘንድ ብዙ ጥረትን አድርጓል። ይሄ ፈተና ማለት ነውና አንዳንድ ሰዎች ባንድ መሰናበት ባንድ እንደዚህ የሚቆም ይመስላቸዋል። እጅግ ትግል ያስፈልጋል። ለዛ ነው ደጋግመን የምንነግራቸው እህቶች እንዲበረቱ። ቤቱ አምሮ ተስተካክሎ ጠበቀው ይላል። ወደ በረሃ ከወረደው መንፈስ ይላል። መንፈስ በየዕለቱ ይሰናበታል፣ በየዕለቱ ተመልሶ ይመጣል። እናታችን ማርያም ግብፃዊቷ እንደፈተናት እየተመላለሰ ቢያይ ተስፋ እስኪቆርጥ ድረስ ተስፋ ማስቆረጥ አለባችሁ። ምናልባት በዚህ ዓመት ትቷችሁ ከሆነ በሚቀጥለው ዓመት እንደገና ይመጣል። ሄዶ ነበር ትቶኝ ነበር እንዴ? ዋው ትቷችሁ ነበር ሄዶ ነበር። እንደገና ተመልሶ ሲመጣ ቤቱ አምሮ ከነበረው እንዲያውም ተስተካክሎ ሲሆን ከሱ የከፋ መንፈስ ይዞ ይመጣል ይላል መጽሐፍ ይነግረናል። እና እቺን እህት ከሷ ጋር የሚያያዘውን ነገር ስትናገር ወደ ሙስሊም ቤት ከሄደች በኋላ የእግዚአብሔር መንፈስ ቅዱስ እየደጋገመ ይነግራት ነበር እንድትመለስ ያለችበት ባለማወቅ ስለሆነ። አያችሁ፣ ልበ ንጹሃን ስለሆነ ልበ ንጹሃን እግዚአብሔርን ያዩታል የሚለው ቃል ነው ስለተፈጸመባት ነይ ይላታል። ነገር ግን አለች ቤተክርስቲያኑ እንግዲህ ንጽሕት ናት። ቤተክርስቲያናችን ስንዱም ቤት ናት። ዛሬ ማንም እንደተነሳ እንደፈለገው ቢናገር ጠላት ስለቀናባት ነው። እንድታስተውሉ ፈልጋለሁ። እና በዚህ ውስጥ እያለችው ያለችው ለመግባት ፈልግ ነበር አለች። ግን አየዋለሁ ወንድሜን አለች። ዲያቆን አገልጋይ ነው፣ ውስጡ ነው ይታየኛል። ግን ልገባ ስል መስታወት ሆኖ ይመልሰኝ ነበር። ማርያም ግብፃዊቷንም መግባት ፈልጋ የጌታ ኃይል ይመልሳት ነበረ፣ እንድታምን እንድታውቅ
ፍቃዱ እግዚአብሔር እንደሆነ እንድናውቅ ነው። እና ብሎ የጠራ አምላክ እንደገና መልሶ የሚከለክሉ ነው አይደለም። ደጅ መጥናት እንዳለ ደጅ ጠንቶ የሚገኝ የጌታ ክብር እንደሆነ ዝም ብሎ የሚገኝ እንዳልሆነ ነው። አሁን ሰዎች ዝም ብሎ አልገባት ደጅ እንዲጠኑ ያስፈልጋል። እንዲለምኑ እንዲመጻደቁ ያስፈልጋል። ዛሬ የዓለም ነገስታት ወንበር ደጅ ተጠንቶ ነው። በብዙ ልመና፣ በብዙ ደብዳቤ፣ በብዙ የበረከት ስራ፣ የብዙ ነገር ተሰርቶ ነው። የዓለም የሥራ ዘርፍ ይሄን ይመስላል። በዘመድ በወገን የሚገኘው ደጅ መጥናት ማለት እኮ እሱ እኮ ነው። ይሄን ሰማይና ምድር የፈጠረውን ታዲያ አገልግሎት እንዴት ደጅ ያለ መጥናት? ቅድም ተማሩ ብለን ትንሽ ስንናገራቸው ዛሬ እህቶቻችን አልሰማን እያሉ ያለው የተቸገርንበት አንዱ ይሄን ትንሽ ደጅ ጥኑ ግድ የላችሁም ስንላቸው ይሰማ አካል የለም። ያሳዝናል። እና ለእነሱ ልንመሰክር አልመጣንም። ሌላ ሰፊ ጊዜ ይኖረናል። እነሱም የሚማሩበት ሌሎች እነሱ እንዳይፈጽሙ የምንማማርበት ሩቅ ጊዜ አይደለም። ከእግዚአብሔር ጋር እንማማርበት በደንብ ነው የምንማማረው። እሱ በወደደ መጠን መንፈስ ቅዱስን አጋዥ አድርገን የምናየው ጉዳይ ነው። ያው ስለዚህ ማርያም ግብፃዊቷ ዝም ብሎ የሚገኝ ነገር እንዳልሆነ ያ ኃይል ይገፋት፣ የእግዚአብሔር ኃይል ይገፋት ነበር። ነይ ብሎ የጠራት የእግዚአብሔር ኃይል መልሶ ልጆቻችንን ስለምንወዳቸው እንደምናጫውታቸው አባታችንም እንዲህ ነው የሚያጫውተን፣ ፍቅሩን የሚገልጽበት ነው። ከዛ በኋላ የእግዚአብሔር ነገር እንደሆነ ትዝ አላትና አለቀሰች። ለዛም ቃል ኪዳን ገባች። ከዛ በኋላ ነው እንግዲህ ምንነዋ የሚጀምረው። ከዛ በኋላ ነው አገልግሎቷ የሚጀምረው። እና እህታችንም በህልሟ ራሱ ምን ያረጋት ነበር? ይገፋት መስታወት ሆኖ ግን አላስገባት ይላት ነበረ። እና ከዛ ሁሉ ወጣ። እንደሰማችሁት የጻድቁ አባታችን የአቡነ ኤዎስጣቴዎስ ጻድቁ በጣም ልዩ አባት እስከ አርመኒያ ድረስ እስከ ግብፅን ሙሉ እስከ ኢየሩሳሌም ዓለምን ግማሹን ሁሉ ዞሮ ያስተማሩ የኢትዮጵያው ገበሬ ሐዋርያ ናቸው። ወር በገባ በ18 የምናከብራቸው ገዳማቸው የሚገኘው በዚህ በጣራ ገዳም አሁነታችን በተወለደችበት አካባቢ ነው። ጣራ ምን ነው ተጣራ ከሚል ስም ትርጓሜን የመጣውና ገዳሙ ሲሰራ ዝም ብሎ እኔና እናንተ ዛሬ እየሰራ ነው ገዳሙን። በቅርብ ቀን በላይ እንመጣለን ጃይር ቢረዳ። በኢየሩሳሌም አፈር በኢየሩሳሌም ነገር ነው የተሰራው፣ ዝም ብሎ አይደለም። እመብርሃንም እመብዙሃንም ይሄ ቤተክርስቲያኑ የእመቤቴም ነው። በነገራችን ላይ ጻድቁም የእመቤቴም ነው። እናትና ልጁ መጣው የባረኩት የመጀመሪያው ገዳም ማለት ነው። አሁን ገዳመ ቆሮንጦስ ነው የመጀመሪያው ይባላል አይደለም። የመጀመሪያ ገዳማት ከሚባሉት አንዱ ከነዋልድባ ኤርትራ ውስጥም እንደዚሁ አለ። በኢትዮጵያ ውስጥም ካሉት አንዱ የመጀመሪያው ገዳማት ከሚባሉት አንዱ የጣራ ገዳም ነው። ነገር ግን ዛሬ ገዳሙ ተፈቶ በእኛ በደካሞች በኃጢአተኞች እጅ ወደቀና በማስተባበር ላይ ሂደት እያለን ነው እህታችን የተገናኘ ነውና በዛ ሰምታ ወደ ቅዱሳን ዝክር ዩቲዩብ ቻናል ላይ ሰምታ ወደዛ መጣ። ከዛ በኋላ እሱን እረዳለሁ ስትል እግዚአብሔር እንግዲህ በማጥመጃው አጥምዶ የቅዱሳኑን ተአምራቸውን ገድላይ መጋደላቸውን በመጋዝ የሚተረተር ይኖራል፣ በመጥረቢያ የሚፈለጥ ይኖራል፣ በገመድ የሚጎተት ይኖራል፣ በዱር የሚወረወር ይችላል፣ በገመድ ታስሮ በእንስሳት የሚጎተት ይኖራል፣ በእሳት የሚጠበስ ሊሆን ይችላል፣ በቁሙ የሚቀበር ሊሆን ይችላል፣ አንገቱን በዛፍ ላይ የሚያንጠለጥሉት በችንካር የሚቸረክሩ። ይሄን ሲሰሙ እየጠነከሩ መጣ ማለት ይሄ ነው ህይወቱ። አሁን እህታችን እንግዲህ ቀደም ስትናገረው ከነበረው ማለት ነው። በእውነት የነገረን የመከረን እግዚአብሔር ይክበር ይመስገን። እንግዲህ ለእናንተ ይህ ነገር ይደርስ ዘንድ እህታችን በስራ ቦታ ሆና በማይመች ቦታ ማለት መጥታ ነው እየመሰከረችልን ያለችው። በሚመቹ ቦታ ሆናችሁ ደግሞ ያልመሰከራችሁ ይሄ እናንተን ወንጌሉን ይስበካችሁ፣ ቃሉን እግዚአብሔር ያስተምራችሁ። ምክንያቱም ስንት ተአምር የተደረገላችሁ ሰዎች አሉ። ከሆስፒታል ቀናችሁ አልቋል፣ በቃ ተፈጽሟል፣ ከሚቀጥለው ሳምንት በኋላ
ትሞታላችሁ ተብላችሁ እድሜ ጨመረላችሁ። 10-15 ዓመት መኖር ያላችሁ የኖራችሁ ያላችሁ ሰዎች ብዙ አላችሁ፣ ግን መመስከር ላይ አፋችሁ ተይዟልና እየመጣችሁ መስክሩ። ግዴላችሁም የእግዚአብሔርን ታላቅነት ለዓለም ሁሉ ልንናገር ይገባል። ይህን በማድረግ የውዴታ ግዴታችን እንፈጸማለን። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን።